ድምጹ ነዋይ ደበበ ገዳም የፍቅር ገዳም ዜማ አውጥቶ ግጥም ገጥሞ አስደምሞ ማዜም በደንብ ያውቅበታል። ተፈጥሮ አልማዝ ነው፣ ነዋይ ያንስበታል። ነዋይ ደበበ የኔም ለኔም ሆና ፍቅራ ባታለው ተመካባታለው ነዋይ የዛን ዘመን የሙዚቃ አካሄድ የቀየረ በሐሳብ ልቆ በብዕሩ ረቆ ለመስማት አስደሳች በሆነው ለስላሳ የሐር ድምፁ የከበረ ማራኪ እንቅስቃሴው ካይን ያውጣ ያስባለው መልከኛ ለወዳጆቹ ብቸኛ ቀንቃይ ነው። ግጥም አባቱ ነዋይ ለመሆኑ ምስክር አያሻም። የእርሱ ብዕር ምን ቀለም ነክሮ እንደሆነ አይታወቅም። ወረቀት ሲገናኝ ዝም ብሎ ይፈሳል። ኦሞ ነው አይደርቅም የተባለው ለዚህ ሳይሆን አይቀርም። በነገራችን ላይ ኦሞ በደቡብ ኢትዮጵያ የሚገኝ ከአባይ ተፋሰስ ውጪ ትልቁ የኢትዮጵያ ወንዝ ነው። ማዕበል ነው በቃስ የባህር ላይ የውቅያኖስ ንፋስ ወያድወቅሰው ወያልከሰደቃስ ናይ ነገር አይወራ የሳስ ጨዋታ አዋቂ መድረክ አድማቂ እሱ ካለ ሳቅ አለ የሚባልለት አንደበተ ርቱዕ ነዋይ ደበበ በ1953 ዓ.ም ነው ከቡስካ በስተጀርባ በሐመር የተወለደው። የመጀመሪያና ሁለተኛ ደረጃ ትምህርቱን በደርቲ ገልዲያ ሀገር ሐመርና ከአዲስ አበባ ደቡብ ምስራቅ 175 ኪሎ ሜትር ላይ በምትገኘው አሰላ ከተማ ተከታትሏል። ባለሐር ድምጹ ነዋይ ደበበ ገና የ8ኛ ክፍል ተማሪ እያለ የጥቅምት አበባ የተሰኘውን የምንጊዜም አበባ ዘፈኑን መጽሐፍ ክፍሉ እንደሆነ ቀድሞ ያረጋገጠ ሲሆን በትምህርት ቤቱ ተወዳጅነቱ የላቀ በኪነ ጥበቡ ዘርፍ ያደርግ በነበረው የነቃ ተሳትፎ ደግሞ በአስተማሪዎቹ ብሎም በትምህርት ቤቱ ጓደኞቹ ዘንድ እጅግ የተደነቀ ተማሪ እንደነበረ የሕይወት ታሪኩ ያሳያል። በወላጆቹ የሥራ ባህሪ ምክንያት ወደ ሲዳሞ ክፍለ ሀገር በማቅናት በአርባ ምንጭ ከነማ በወላይታ ሶዶ የቀበሌ ኪነት ውስጥ አሁን ትልቅ ያስባለውን ዘፈን በስፋት መጫወት የጀመረው ነዋይ የልጅነት ህልሙን እውን ለማድረግ ወደ መረጣት ሸገር ውብ ሀገር ብሎ ወዳዜመላት ከተማ ሸገር አዲስ አበባ ከተመ። ሸት በላው እንጂ ከማትጠቀመው እዚያች ላይ ደጄ ከተወሰነ ጊዜ በኋላ በታላቁ የሙዚቃ ሰው በጋሽ ተስፋዬ ለማ ከተመለመሉት 4 ብቁ አቀንቃኞች መካከል አንዱ በመሆን በ100 ብር ደሞዝ ራስ ቲያትርን ተቀላቀለ። እንግዲህ የነዋይ ስኬታማ የሙዚቃ ጉዞ መልክና ቅርጽ ይዞ የሚነሳው ራስ ቲያትር ነው ማለት ይቻላል። ነዋይ ስለ ራስ ቲያትር ተናግሮ አይሰለችም። ራስ ቲያትር ችሎታችንን ያዳበርንበት ቤት ነው። ራስ ቲያትር ብዙ አሳልፈናል፣ ብዙ አትርፈናል። ወጣት ነበርን፣ ጊዜው ደስ ይላል፣ ስንቱ ይወራል። የራስ ቲያትር ትዝታ ልዩ ነው ይላል ነዋይ ደበበ። ባለሐር ድምጹ ነዋይ የተቸረውን ጸጋ እየመሰከሩ ዘመን የተሻገሩ በርካታ ዘፈኖች አሉት። ከነዚህ መካከል የጥቅምት አበባ አንዱና ግንባር ቀደሙ ነው። የጥቅምት አበባ ለሻሉ አወጣ ካለኝ በሙሉ የጥቅምት አበባ የነዋይ ደበበ የመጀመሪያ አልበም ነው። ከህዝብ ጋር ያስተዋወቀው በህዝብ ልብ ውስጥ ከፍ አድርጎ ያስቀመጠው ካሴት። በዚህ የአልበም ቁንጮ በሆነው ካሴት ውስጥ የተካተቱት ሙዚቃዎች በሙሉ በግጥም የበሰሉ በዜማ የተሟሉ እንዲሁም በአዲስና በዘመናዊ አዝያዚያም የዳበሩ ነበሩ። የጥቅምት አበባ በታንጎ ሙዚቃ ቤት ባለቤት በጋሽ አሊ አብደላ ኬፋ ፕሮዲስ ተደርጎ በስመገናናው ሮሃ ባንድ አጃቢነት ተቀርጾ በ1977 ዓ.ም ነበር ለአድማጭ በቃው። ካሴቱ ሲወጣ ታላቅ ስኬት ይዞ መጣ። ተቀባይነቱ ተወዳጅነቱ እጅግ የናርና እንደ ቆሎ የተጨበጨበ ካሴት እንደነበረ ጋሽ አሊ በአንድ ወቅት ከጋዜጠኛ ደረጃ ኃይሌ ጋር ባደረጉት ቃለ ምልልስ ተናግረዋል። በእውነት በነዋይ ካሴት ታምር ነው የታየው። ከሱ በፊት ከብዙ ድምፃውያን ጋር ሰርቻለሁ። እንደ ነዋይ የጥቅምት አበባ ካሴት ሙሉ ኢትዮጵያን ያደረሰና የተቆጣጠረ ካሴት አላየውም። የማባዣ ማሽን እንደጨመረ ያስገደደኝ ሥራ ነበር። ይገርማቸዋል፣ በ4 ማሽን ሌሊቱን ሙሉ ሲባዛ ነበር የሚያድረው። እና እንደዛ አድርገን ነዋይ ተሸጠ። በእውነት ነዋይ በቃ እኔ በህይወቴ ውስጥ አላየሁም እንደሱ አይነት ካሴት የተሸጠ ይላሉ የኢትዮጵያ ሙዚቃ ባለውለታ ጋሽ አሊ አብደላ ኬፋ አሊ ታንጎ። ነዋይ ደበበ ይህንን ታሪካዊ አልበም በወቅቱ እንደ ጀማሪ ከፍተኛ በሚባል ዋጋ ነበር የሸጠው። ያው የድሮ ብር እንዳሁኑ አይደለም።
መንዝሮ ለመጨረስ አይደለም ቆጥሮ ለመጨረስ ጊዜ ወስድ ነበር። ምን ያህል ልክፈልህ አልኩት። ጋሼ 1000 ብር እኔ 1000 ብር አልሰጥህም 5000 ብር እሰጥሃለሁ አልኩት። ለማንም አልተከፈለም በዛን ጊዜ። አስቴር አወቀ እንኳን እንደዛ አይከፈላቸውም ነበር። Nawai Debaba, idol of a younger generation. ሌላው የጥቅምት አበባ አልበም ሲነሳ ሙዚቃ ቪዲዮ በተለየ ሁኔታ ይነሳል። At Ethiopian television, they're recording to playback one of his romantic songs. እንዳያመልጥህ ወይኔ ያመለጠህ የሚለው በኢትዮጵያ ቴሌቪዥን በዘመናዊ የአረንጓዴ መጋረጃ ጨርቅ ወይም በክሮማ ቴክኖሎጂ ሲቀረጽ ያጋጠመው አስቂኝ ትዕይንት ነው። ቢቢሲ ባዘጋጀው አንደር አፍሪካን ስካይ በተሰኘው ጥናታዊ ፊልም ላይ ይህንን አስቂኝ አዝናኝና ትናንትን ቁልጭ አርጎ የሚያሳየውን ትዕይንት እናገኘዋለን። ባለሐር ድምጹ ነዋይ ደበበ ከጥቅምት አበባ አሜሪካ ሀገር እስከታተሙት ሀገሬን አረሳምና አሜን አልበም ድረስ በርካታ ተወዳጅ ዘፈኖችን ተጫውቷል። ስለ ሀገር ለተጫወታቸው ዘፈኖች ግን ስክሪፕቶ አዳልቷል እየተባለ በአድናቆት መልክ ሲነገር ይሰማል። ለሀገሩ ጥልቅና የማይነወጥ ፍቅር ያለው ለማያከምበት ማዕረጉ የዘገየበት ነዋይ ደበበ ከራሱ አልፎ ለብዙዎች ተርፏል። ለክቡር ዶክተር አርቲስት ጥላሁን ገሰሰና ለሌሎች ስመጥር አቀንቃኞች የግጥምና ዜማ ድርሰቶችን በማበረከት በእውነት ለሙዚቃ የተፈጠረ ሰው መሆኑን አስመስክሯል። ባለሐር ድምጹ ነዋይ ደበበ። ምንጭ በግል ካሰባሰብናቸው ጽሑፎች ከዊኪፒዲያ የኢትዮጵያ ሙዚቃ ታሪክ ከ1889 እስከ 1983 ዓ.ም ከሚለው ከጋሽ ተስፋዬ ለማ መጽሐፍና የወርቃማው ዘመን ትዝታዎች ከሚለው ከአብርሃም ብዙነህ የፎቶ መጽሐፍ የተወሰደ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። ሙዚቃ ፔሬድ ወዝ አዲስ